አህመድ አህመድ ይጨርሽ ብያለሁ። እሺ ቀጥል። ጨረሰኝ። ያ ጨርስ። ሀሳቤን እያሰረቃችሁ ነው። ምን ላይ ነበርን? ዋና የሰው ልጅ የተፈጠረበት ዓላማ ይታወቃል። ለቁሳቁስ ወይም ሀብት ሊያካብት ወይም ሀብት ሊሰበስብ አይደለም። ትልቁ ነገር ፈጣሪን ተገዝቶ ፈጣሪን የሚያስወድድ ነገር ሰርቶ ለአኼራው መልካም ነገር ማስቀመጥ ስለሆነ ትልቁ ነገር እምነቱ ስለሆነ ይሄ ነገር ደግሞ በሴት በኩል ሲሆን ለእምነቷ በጣም አስጊ ነው። ምክንያቱም በእስልምናም በተጨባጭም እኛ እንደምናየው ሴቶች በጣም ከብዙ አንግል በወንዶች በምንም ነገር ሊወዳደሩ አይችሉም። የወንዶች ከወንዶች በተለይ ከባሎቻቸው የሚመጡ ጫናዎችን መቋቋማት ይችላል። አንድ ቀን ወይም ሁለት ቀን ወይም አንድ ሳምንት ወይም አንድ ወር ወይም አንድ ዓመት ምናልባት እምነቱን ጠንካራውን ብትሆን ልትጋፈጥ ትችላለች የሚመጣባትን ጫና። ከዛ በኋላ ግን እየተሸነፈች ልጅ እየወለደች ልጆቿም የተለያየ ነገር የሚመጡባትን ጫና መቋቋም አቅቷት እምነቷን እንዴት ቀይር ትችላለች ተብሎ ስለሚታሰብ ነው። ስለዚህ እንትን ተደርጎ የሚሰራው እሷ ካገባች እምነቷን ልቀየር ትችላለች። እሱ ካገባ ግን እምነቷን ስለሚያስቀይራት ወደ እስልምና ስለሚያመጣት ልጆቿንም ስለሚያመጣ ለእሱ የተቻለ ነው፣ ለእሱ የተፈቀደ ነው፣ ለእሱ አይፈቀድም እያልከኝ ነው? ኖ ወደ እሱ አልመጣንም። አሁን እሱ የአግባ የተባለው እሷን ወደ እስልምና እንዲያመጣ ብቻ አይደለም። እንደዛ ማለትም ተብሎ አይደለም የተፈቀደው። እሱ ምናልባት ከሴቶች በኩል እምነት እንዲቀይር የሚያስገድድ ነገር ወይም ደግሞ ጫናዎች የሚመጣባትም ጫና እሱ መቋቋም አቅም አለው፣ ወንድ ነው። እሷ ግን እንደ ወንዱ ልክ አቅም አይኖራትም፣ አትቋቋምም። ያ ነው እንጂ እሱ ክርስቲያን አግብቶ ወይ እምነቷን ክርስቲያን ሆናው እኮ ነው የሚያገባው እንጂ እምነቷን እንዲያስቀይር አልተባለም። እሷም በእምነቷ መቀጠል ትችላለች፣ እሱም በእምነቱ ይቀጥላል። ልጆቹ ምንድን ነው የሚሆኑት? ማስገደድ አይችልም። አቤት። ኦኬ ወንድማችን ፍራቻ ምንድን ነው? እሷ ካገባች ወደ እስልምና ልትሄድ ትችላለች፣ ጫና ይደርስባታል ነው አይደለ? ኦኬ። በተመሳሳይ ደግሞ ለሴቷ ሲሆን ደግሞ ለወንዱ ሲሆን ደግሞ ይሄ ያልከው ሎጂክ እኮ አንተ ጋርም ይሰራል። ወንዱ ደግሞ ክርስቲያኗ ጋር ሲመጣ ጫና ያደርሳል ማለት ነው። እሱ በቀላሉ ማምጣት ይችላል፣ ሴቷን ማምጣት ይችላል፣ ጫና ማድረግ ይችላል። እሱ መብቷ ነው። በክርስትና እቆያለሁ ካለች እስልምና እቀበላለሁ ካለች መብቷ ነው። ሸሪያ ግን አያስገድድም። ትልቁ ነገር ክርስቲያን ሆና ነው ሸሪያ ኒካህ አስሮ ትዳር እንዲመሰርት የፈቀደው ክርስቲያን ሆና ሳለ ነው። ወይም በግድ አስልመህ ነው ማግባት የምትችለው አይደለም የተባለው። ወንድማችን ክርስቲያኖች ከሃዲ ናቸው ወይንስ አይደሉም? ምን ያልከኝ? ክርስቲያኖች ከሃዲ ናቸው አይደሉም? ነበሩ። ነቢዩ መሐመድ የመጨረሻ ነቢይ ከመላኩ በፊት በትክክል አስጨርሰኛ ጠይቀኸኛል፣ ልጨርስ። ብቻ ፎከስ አደረግ። ክርስቲያኖች ከሃዲ ናቸው አይደሉም? እንደ እስልምና አስተምረው እኮ እየመለስኩልህ ነው። ናቸው አይደሉም ነው ጥያቄ። ናቸው አይደሉም ነው ጥያቄ። ናቸው አይደሉም ነው ጥያቄ። እየመለስኩልህ ነው። ኦኬ። ክርስቲያን አላህ ሱብሓነሁ ወተዓላ ከአዳም ወይም ከአደም ጀምሮ እስከ መጨረሻ ነቢዩ ሙሐመድ የመጀመሪያ ነቢዩላህ አደም ናቸው፣ የመጨረሻ ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ናቸው እና መሀል ላይ በጣም ብዙ በሺዎች የሚቆጠሩ ነቢያቶች ተልከዋል።
ወንድማችን ሶሪ ኢንተራፕት ስላደረግኩ ጥያቄ ላይ ብቻ ማብራሪያ ሳይሆን የምፈልገው ክርስቲያኖች እንደ እስልምና አሁን እንደምታምነው ከሃዲ ናቸው አይደሉም? ናቸው ወይንም አይደሉም? ያስፈልገው ነው። አጭር መልስ የሚሰጥ ናቸው አይደሉም? ናቸው አይደሉም? መልስልን እኮ እየመለስኩልህ እኮ ነው። አሁን አንዳንዴ እኔ አሁን ጠይቀኝ፣ ሙስሊሞች ከሃዲ ናችሁ? እንደናንተስ ክርስቲያኖች ከሃዲ ናቸው አይደሉም? ከሃይማኖት አንጻር ብዙ አይነት ክርስቲያኖች አሉ። ቀይ ጥቁር እያጠየቁ ከሃዲ ናቸው አይደሉም? ቆይ አዳምጠኛ 73 ቦታ እንደተከፋፈላችሁ ይነግረናል። ወደ ስንት ቦታ ይከፈሉ? አይመለከተኝም እሱ። ክርስቲያኖች ከሃዲ ናቸው አይደሉም? እሺ ቀጥታ መልስልኝ። አንተ የራሴ የምትፈልገው ጥያቄ ብቻ መሮጥ ሳይሆን ከሃዲ ናቸው አይደሉም? አማኝ ክርስቲያኖች እሺ እስልምና አማኝ ናቸው? እንደዛ ብዬ ልጠይቅህ። ያልከኝ ክርስቲያኖች እንደ እስልምና አስተምሩ። አሁን ለምሳሌ ክርስቶስ አምላክ ነው የሚሉ፣ ኢየሱስ ጌታ ነው የሚሉ፣ በስላሴ የሚያምኑ እንደ እስልምና ከሃዲ ናቸው አይደሉም የሚባሉት? እነሱ ከሃዲ ናቸው። ስለዚህ ክርስቲያኖች ምንድናቸው? የክርስትና እምነት ክርስቲያን የሚለው ራሱ በክርስቶስ ክርስቲያን ተባሉ፣ ሰው ጌታ ብለው የሚያምኑ ማለት ነው። እነኝን ግን ልጆቻቸው ማግባት ይቻላል? ልጆቻቸው ምን የሚሉ ክርስቲያኖች ከሃዲ ናቸው። ዊችዝ አሁን በተስማማ ነው መሰረት ማለት ነው። ክርስቲያኖች ከሃዲ ናቸው። ነገር ግን ደግሞ ሴቶች የእናንተን ሙስሊም ሴቶችን እኔ ማግባት አልችልም፣ ወንዶቹ ደግሞ እናንተ የእኛን ሴቶች ማግባት ይችላሉ? ይቻላል። ያው እሱን እኮ ነው ቅድም ስናወራ ነበር። ቴንኪው ቁርአንህ እንዴት እንደሚጋጭ ላሳየህ። ሱራ 60 10ን ክፈትልኝ። እሺ ቅራው። አንዴ ክፈትልህ። ልብ በሉ ክርስቲያኖች ምንድናቸው? ከሃዲ ናቸው። የከሃዲን ልጆች የክርስቲያኖችን ሴቶች ልጆች ማግባት ይቻላል ብሎኛል። ቁርአኑስ ምን ይላል? እኔ ቀደም እኮ ነግሬህ ነበር። ዞሮ እኮ ቅድም ላብራራ የከለከልከውን አሁን ላብራራ እችላለሁ። አንብብ እስቲ አንብበው እስቲ። ወይም ደግሞ እስኪ አረብኛ ለአንተም ያመናችሁ ሆይ ምዕመናን ስደተኞች ሆነው በመጧችሁ ጊዜ ሃይማኖት መሰደድ ፈትኗቸው፣ አላህ በእምነታቸው ይበልጥ አዋቂ ነው። አማኞችም መሆናችሁን ብታውቁ ወደ ከሃዲዎች አትመለሱ። እነርሱ ሴቶቹ ለእነርሱ የተፈቀዱ አይደሉም እና እነርሱም ወንዶቹ ለእነርሱ አይፈቀዱምና የወጡትንም ገንዘብ ስጧቸው። መህሮቻቸውን በሰጣችኋቸው ጊዜ ብታገቧቸው በእናንተ ላይ ኃጢአት የለባችሁም። የከሃዲዎችንም ከፍ አድርግልኝ፣ የከሃዲዎችንም ሴቶች የጋብቻ ቃል ኪዳኖች አትያዙ። ክርስቲያኖች ምንድናቸው? ተስማምተናል። ከሃዲ ናቸው። ምን አትበሉ? ቃል ኪዳን አትያዙ። ሴቶች ልጆቻቸው ምን አትበሉ? የከሃዲዎችንም ሴቶች የጋብቻ ቃል ኪዳኖች አትያዙ። ያወጧችሁንም ገንዘብ ጠይቁ። ምንድነው ያልከው? ስንተኛ ሱራ? ቁርአን አታግባ ይላል። ስንተኛ ሱራ ነው? ልክፈትልህ። ሱራ 60 አያ 10 ላይ በተመሳሳይ ደግሞ ሱራ 5:5 ላይ ክርስቲያኖችና አይሁዶችን ማግባት ትችላላችሁ ይላል። እዚህ ጋር ደግሞ ማግባት አትችሉም ይላል። ሼክ ኢብራሂምም ሲናገሩ ሰምታችኋል። ማግባት ትችላላችሁ ምኖችን? ክርስቲያኖችን። እዚሁ አረብኛ ይደረግላል። አክቹዋሊ ሜይ ቢ አረብኛውን ከፈለክም ገብቼ ነበርና አንተ ከሃዲ ነው ከሃዲ አይደለም እያልክ ሰዓት እያፈጀ እኔ አንተን አንድ ጥያቄ ልጠይቅ ገብቼ ነው። አሊ ቆይ ተረጋጋ ቆይ ይጨርስ እሱ።
ምን መሰለህ አባቴ፣ ኦኬ እነዚህ ተሰደው የመጡትን ነው። አሁን ለምሳሌ ነቢዩ መሐመድ ሰለላሁ ዐለይሂ ወሰለም ከመካ ተሰደው መዲና በነበሩበት ጊዜ የወረደ አንቀጽ ነው ይሄ። መካውያን ወይም ደግሞ መካ አካባቢ የሚኖሩ ሰዎች ክርስቲያኖች አይደሉም። ወይም ነቢዩ ሰለላሁ ዐለይሂ ወሰለም እኔ ጠየቅኩ ምንድን ነው? ይቅርታ አንድ ልጨርስ ልህ ነው አዳሚት መጀመሪያ ሰውየው እየመለሰ ነው። ሶሪ ችግር የለውም። ከተረጋጋን ሁሉም ነገር ግልጽ ነው። እሱን ነው እንጂ ያልኩት። መልካም አሊ መልካም። የኔ ጥያቄ ምን ነበረ ወንድማችን? የኔ ጥያቄ ምን ነበረ? ቀደም የጠየቁ ምንድን ነው? ክርስቲያኖች ከሃዲ ይባላሉ አይባሉም ብዬ ተስማማን። ከሃዲ ይባላሉ አልከኝ። ቁርአን ደግሞ ምን ይላል? ከሃዲዎችን አታግቡ ይላል። አንዴ ይቅርታ፣ እኔ ሁሉንም ነገር በስርዓት ይመልስልሃለሁ፣ ግን ሀሳቤን አታበታት። መካ አካባቢ የሚኖሩ ሰዎች ሙሽሪኮች ወይም ደግሞ ምንም እምነት የሌላቸው ክርስቲያኑም አይደሉም አይሁዳዊም አይደሉም። ሙሽሪኮች ወይም ደግሞ ምን ይባላሉ መሰለ፣ ዝም ብሎ ጣዖት የሚያመልኩ ሐውልት የሚያመልኩ ምናምን ናቸው። እምነት የላቸውም ወይም ደግሞ ከሰማያዊ መጽሐፍ ጋር የተገናኘ አይደለም እምነታቸው ያን የነበሩትና እነሱ ወደ እናንተ ተሰደው ወደ ሙስሊሞች ወደ መዲና ተሰደው ከመጡ እንዳትመልሷቸው እያለ ያለው እነሱን ነው። ሸሪዓ ደግሞ ወንድሜ ጥያቄ እሱ አይደለም። እኔ ስለ ከሃዲ ነው። አዳምጠኝ። ሰዎቹ ከየት ተሰደዱ ወደ የተሰደዱ አይደለም ጥያቄ። ከሃዲዎችን ማግባት ክርስቲያኖች ከሃዲዎች ናቸው ወይ? ተስማማን። ከሃዲዎችን ማግባት ይቻላል ወይ ስል አዎ አልችገኝ። ቁርአንን ያመጣውልህና ከሃዲዎችን ማግባት አይቻልም ይላሳየው። ክርስቲያኖች ከሃዲዎች አይደሉም ብለህ ነው በጣም ነው። መልካም አንዴ ወደ ክርስቲያኖችና አይሁዳዊ ስንመጣ እነዚህ ሰዎች ያኔ ክርስቲያኖች ሐውልት የማያመልኩ ፈጣሪን ብቻ የሚያመልኩ በነቢዩላ ኢሳ አስተምሮት መሰረት ፈጣሪን የሚያመልኩ ሰዎች ቆይ ተረት አሁንም ላሰማችሁ። ክፈት። ሐውልት የሚያመልኩ በዛን ሰዓት አሳየኝ እስቲ። ምን አልከኝ? ሐውልት የሚያመልኩ በዛን ሰዓት አሳየኝ እስቲ። ወይንም አሁንም ደግሞ ሐውልት እናመልካለን የሚል አሳየኝ እስቲ። እስልምና እንደዚህ በተረት ተረት የተሞላ በሐሰት የተሞላ ነው። ሐውልት ማያመልኩና የሚያመልኩ ነው ብሎ የተናገረበትንም ወይንም እስቲ አግቡ ያልኩት ሐውልት የሚያመልኩትን ማያመልኩትን ያለበትን መረጃ አውጣ እስቲ። አታወጣም። ብር የለኝም በቢሊየን ሸልም ነበረ። ኖ አይ እስልምና ላይ እንደዚህ እኔ እምነትን አልሰደብኩብህም። በቢሊየን ሸልም ነበር አታወጣም ያልኩ። የምን ስድብ ነው የምታወራው? ኖ በተረት ተረት የተሞላ አይደለም ሃይማኖት እስልምና። እንደዚህ ወይ በግልጽ መረጃ አውጣ። እንደምታወራው ነገር መረጃ አውጣ። ሐውልት የሚያመልኩ ማያመልኩትን ነው አግቡ እንደዚህ አታግቡ ያለው የሚል መረጃ አውጣ። ወይ ስማኝ፣ ይኸውማ ስማኝ፣ እኔን አሊ ክርስቲያኖች ሐውልት የሚያመልኩ ሲል ለእኔ ስድብ አይደለም። እኔ መረጃ አውጣ። ተረት ተረት አታውራ ስል ግን ስድብ ነው። አሁን መረጃውን አውጣ። የትኛው ሐዲስ ላይ እንደሆነ ንገረውና ወይንም ክርስቲያን ይከፍትላል። እነሱ ከምትቸገር እንደዚህ አይነቶቹን ክርስቲያን ሐውልት የሚያመልኩና ማያመልኩትና አግቡ ያልኩት ያለበትን የአዲስ ቁጥር ንገረን። ኢምቢሊየንስ ሸልማለሁ። የለኝም ግን ገንዘብ አታምጣም። እሱ መረጃ የለውም። ያው መረጃ እንደሌለው ስለሚታወቅም ከየትም ሊያመጣው አይችልም። ይሄ የተሳሳተ ነው። እንደዛ የሚል መረጃ የለም። ሜቢ ይፈልግ እስቲ ካለ ዩሱፍ ቤት ይፈልግ ካገኘ ሜቢ አለ ብሎ ስላለ መረጃውን ለማየት እኔም ቸኩያለሁ። አይ ምናልባት
ምናልባት እዚህ ጋር አሁን አጠር ባለ ሁኔታ ላይ እሱ ለመመለስ የተቸገረ ነው የሚመስለኝ እንደኔ ማለት ነው። ምክንያቱም እንደዚህ የሚባል ነገር ላይ መረጃ የለም፣ በቁርአንም በሐዲስም ከየትም አይመጣም፣ በግልጽ አነጋገር ማለት ነው። ነገር ግን ምናልባት የሱን ጥያቄ ለመመለስ ያክል እዚህ ጋር አንዴ ጨርስና ሜቢ መረጃ ካመጣ ከምንዘጋበት አይመጣም ብለን ከምንዘጋ ሜቢ ያነበበው ካለ ለማየት ዝግጁ ነኝ። ችግር የለውም። አሁን ባላመጣም አሁን መጨረስ እንችላለን፣ ማየት ይችላለን። ቀስ እያልኩኝም ሳገኝ ሊነግራችሁ ይችላል። ኖርማል ከሌለም መቼም አይመጣም። የለም ከሌለም ደግሞ የሚያስጨንቅ ነገር አይደለም። ዋና ሀሳቡ ምንድን ነው? ሰማያዊ እምነት እና ዝም ብሎ ሰማያዊ እምነት ያልሆኑ ዝም ብሎ ሙሽሪኮች ያለው ህግ የተለያየ ነው። እዚህ ጋር አሁን ክርስቲያኖች መጽሐፍ አለን ብለው ስለሚያምኑ ነብዩላህ ኢሳም ስለተላከላቸው ለነሱ የወጣ ህግ የተለየ ነው። አይሁዳውያንና ክርስቲያውያን ያለው ህግ ሌላ ነው። እምነት የሌላቸው ደግሞ ወይም ደግሞ ሰማይ ያልሆነ እምነት ጋር ያለው የተለያየ ህግ ነው ያለው እስልምና ላይ። ስለዚህ ሙሽሪኮችን ተከልክሏል። ያመጣው ለሙሽሪኮች ወየበት ካዲዎቹን እንዳያገቡ ይከለክላል አይደል? ቁርአኑ ግን ካዲዎችን እንዳታገቡ ይለያያል። ካዲ ሲባል ሁለት አይነት ነው ያለው። እዚህ ጋር አሁን ግልጽ እየጠየቀ ነው ያለው እሱ ካዶችን እንዳያገቡ። ያው ስማኝ፣ እኔን አውራኝና ነው ጥያቄው። እስልምና ማለት ነው አንቺም በሃይማኖቴ እኔም በሃይማኖቴ የሚል ነገር የለው። ሁሉም የየራሱን ሃይማኖት ጠብቆ የሚገዛ ነው ፈጣሪው። መልካም እሺ። አሁን ለምሳሌ እናት ቆይ አንዴ አሊ ሰማኸኝ አይደል? ቁርአኑን ክፈተውና ሜቢ ከታች አንዴ ያዙልህ። ከአሊ ጋር ትንሽ ቀደም ስላለ ከእሱ ጋር እናውራና እንመለሳለሁ። ክርስቲያን አንዴ ክፈትና። አዎ ከኔ ጋር አውራ። ኦኬ። ወንዱ ሙስሊም ክርስቲያን ማግባት ይችላል አይችልም? አሁን አራስ ከኔ ጋር ሄዶ ሴቷን ሄዶ ማግባት አይችልም። እመለሳለሁ ከአንተ ጋር ሜቢ መረጃዎችን በደንብ አዘጋጅና ጠብቀኝ። ከአንተ ጋር ብዙ ማነሳቸው ቁርአን ክፍሎች አሉ አንተን ማይደግፉ ላነሳ በምችላቸው ስላሉ አንተን የሌ ማንሳ የምፈልጋቸው ካሉ አዘጋጅና ጠብቀኝ፣ እመለሳለሁ። አሊ ጨርስ። አሊ ስማኝ፣ እያናገርከኝ ነው? ያ አዎ። አሁን ዲነል እስላም ላይ ማለት ነው አህባሽ የሚባሉ አሉ። የነዛ ወገኖች የነዛ ዲነል እስላም ለየት አድርገው ከትክክለኛው ዲነል እስላም ወደ ጎን ወጥተው አንቺም በሃይማኖትሽ እኔም በሃይማኖቴ የሚል ነገር አስተሳሰብ አላቸው። ገባህ? አንተ ዋቢያ ገብቶሃል? አልገባህም? አባሽ ነህ አይደለም? አንተ አባሽ አይደለም? እኔ ሙስሊም ነኝ፣ ትክክለኛ ሙስሊም ነኝ። እኔ ማለት ትክክለኛ ስትል እዛ ዝርዝር ውስጥ ሙስሊም ነኝ፣ አህባሽ አይደለም። ሰማኸኝ? ኦኬ። አህባሽ ወይ ትክክለኛ ሃይማኖት አይደለም ማለት ነው። እነሱ አሁን የሚሉት አሊ እኛ አሁን ቁርአንን አላህ ነው የጻፈው የአላህ ቃል ነው እንላለን። አህባሾች ደግሞ መልሰው ቁርአን የጅብሪል ቃል ነው ይላሉ። ገባህ አይደለ? ከኛ ብዙ ወጣ ያለ ልዩነት አላቸው። እነሱ አሁን ሴትና ወንድ ማግባት ብለው የሚለያዩት ከኛ ወንዶች የክርስቲያን ሴቶችን ማግባት ይችላሉ ይላሉ። ትክክለኛው ዲነል እስላም ላይ ደግሞ ስንመጣ ፈርድ ያለው ትክክለኛው ዲነል እስላም ላይ ስንመጣ ባይ አጥራልኝ። አንተ ወንዱ ክርስቲያንን ማግባት አይችልም ብለህ ነው የምታምነው? አንተ ክርስቲያን ወንዱ ሙስሊም ክርስቲያን ሴት ማግባት አይችልም ብለህ ነው የምታምነው? ክርስቲያን ወንድ ነው፣ ሙስሊም ወንድ ክርስቲያን ሴት አይችልም። ሀባሾች ናቸው ይህንን የሚፈቅዱት ነው እያልኩኝ ያለው። አዎ እንጂ አይችልም። ይሁን እንደዛ ብለን ደግሞ ከያዝ ልጆቻቸው ምን ይሆናሉ ነው የሚለው። አሁን እዚህ ላይ ገባ? ይሄንን ቁርአኑን ክፍል አንብበው እስቲ። አይ ቲንክ እኔ ከስር ያሉት ሀባሽ አልመሰሉኝም፣ ግን ሀባሽንም የተረዳበት የተወሰነ የተሳሳተ ያለ ይመስለኛል።
ቁርአን ራሱ የጅብሪል ቃል ነው ብለው የሚያምኑ አይመስለኝም። ኤኒዌይስ ግን ይህንን ክፍል አንብበው እስኪ። ያምናሉና አለ እዚህ ጋር እኔ ላርምህና እንደዛ የሚል ማንም አህባሽም በለው ማንም በለው እንደዛ ብሎ የሚያምን ሙስሊም የለም። በእርግጥ የሚለያይበት የተለያየ አቋም ሊኖር ይችላል። ነገር ግን በቁርአን ምንም ግጭት የለም። ብዙ አይነት የዑለማዎች ወሬ አለ። ገብቶሃል አይደል? ዑለማዎች አሁን ብዙ አይነት ወሬ ያወራሉ። ገብቶሃል ወንድሜ? ነገር ግን ዑለማዎች አሁን አንድ ዑለማዎች የተለያየ ወሬ ያወራሉ። አንደኛ አሊ ሀጂ አይፈቀድም ነው እያልክ ያለው አንተ? ኦኬ፣ እስኪ ይህን የቁርአን አንቀጽ አንብበው። እኔ አንድ ጥያቄ እንጠይቃቸው እስኪ አንድ ጊዜ። እዚህ የገባነው እኛ አንተ ላይ ጥያቄ ልናቀርብ ብለን ነው እና አላነበብከውም? ደስታውን አንብበው ይሄንን ክፍል። እኔን ጥያቄ የምትመልስልኝ ከሆነ እኔ ያንተ ቤት የገባው ጥያቄ አሊ ምንም እኮ የነገርከን ነገር የለም እኮ። አባሾችን አማህልን እንጂ አባሾች ሲመጡ እንደማይመሩ ታውቃለህ። አባሾች ባይዘዌ በጣም ከባድ ናቸው እውቀታቸው። ቀለል አድርጋችሁ ብታያቸው አይደሉም አባሽ ላይ ያሉት። ኤኒዌይስ ይህንን ክፍል አንብበው። አንተ ጋር ኮንታክት ሊኖር ይችላል። እኔ አንድ ጥያቄ ልጠይቅ። አይ ዋሽተሃል፣ ቁርአን ላይ ዋሽተሃል እኮ። እንዴት ለምን ይህን ክፍል አንብበው። ዋሽተሃል ሳይሆን እኛ የሰው ጥያቄ አትቀበልም። ችግር ያንተ ችግር እኮ ሰው የሚጠይቅህ ነገር መመለስ ስለማትችል የራስህን ፍላጎት ብቻ ነው የምታራምደው እንጂ ከሰው ጥያቄ ተቀብለህ መመለስ አትችልም። ለምሳሌ ማለት ነው እኛ ጥያቄ የምንጠይቅህ እና ይህን ጥያቄ አሁን ቁርአን በኋላ ቁርአን ደግሞ ወደ አንተ የመጣው ያለውን ነገር ላይ እንወያያለን። ይህን ጥያቄ እንድትመልስልኝ ነው ብዙ ጊዜ ገብቼ መግባት ስላልቻልኩት ማለት ነው። አሊ ሐሚድ እኮ ስነግረን እኮ ስለ አባሾች እኮ ታግሼ ሰምቻለሁ። ቁርአኑን እንድታነበው ነው የታገስኩ እንጂ ሐሚድን የመስማት ጥያቄ ካለ ትጠይቀኛለህ አልኩህ እኮ። አንብበው ነው ይዤ የመጣሁትን ጥያቄ ብትቀበል አይናችን እያየ እኮ ሸመጠጥከን ቁርአኑ ላይ ያለውን ማለት ነው። ሀባሾችን አምተ ሀባሽን አማህልንና ቁርአኑ ላይ እንደሌለ አድርገህ ሀባሾችን አማህና እንደዛ አድርገህ ለማምለጥ ነው የሞከርከው። ሀባሾቹ ባይኖሩም ግን ይህን ቁርአን ክፍል አንብበው አልኩ። ይህን የቁርአን ክፍል አንብብ። አይ አሊ በቃ ያዝ ማይከል። ዩሱፍ ወደ አንተ ተመልሻለሁ። ዩሱፍ ይሰማል? ይሰማል? ይሰማል። ከማንኛው ጋር ነው የምትስማማው አንተ? እኔ ከማንም ማለት ነው። የኔን ጥያቄስ ብትቀበለኝ ጥሩ ነበር። ትንሽ የሚታረምበት ምክንያት ለቁርአን ያላህ ቃል እንጂ የጅብሪል ብሎ ማንም የሚያስብ የለም። በሙስሊም ደረጃ የሚናገርም አለ። አሊ ጅብሪል ነው ብለው ነው የሚያምኑት ብሏል። ለሱ የራሱ ስለሆነ አይ ቲንክ እኔም እንደዛ ቁርአን እንደዛ ላቅም። ኤኒዌይስ በጅብሪል አማካኝነት ከጋብቻው ጋር ያለውን እንመለስና ጋብቻው ላይ ያለውን እንመለስና ወደ ጋብቻው እንመለስና የሙስሊም ወንዶ የክርስቲያን ሴቶች ክርስቲያን መግባት አይችልም። ኢስላም ሴት ክርስቲያን መግባት አይችልም። አሊ ቁርአንን እኮ ማንበብ ፈራህለት እኮ። ኤኒዌይስ ይችላል አይችልም? ዩሱፍ አይቻልም። አይቻልም። ኦኬ የታች ድምፅ እያሉ ነው። ዩሱፍ አንዴ ድምፅን ጎላ አድርገህ አውራሽ ወንድም አለ ድምፅህ እያሉ ነው ታች። ኦኬ ይሰማል አሁን አይደል? ትንሽ ዝቅ ያለ ነው አክቹአሊ እኔ ጋር ራሱ።
ጉንፋን ነገር ስለያዘኝ ምናልባት ትንሽ ድምፄ ያጠር ሊል ይችላል። አሁን ለጠየቀው ጥያቄ ሙስሊም ክርስቲያንን ማግባት አይችልም። በወንዱም አድርገው በሴቱም አድርገው እንዴት ነው ማግባት የማይቻለው ከተባለ ምክንያቱም ይህን ክፍል አንብበው እስኪ ይህን ክፍል አንብብና አስረዳን። ይሄ ክፍል መግባት ይቻላል ይላል እንዴ ቁርአኑ? አሪያ ትረብሽ አይቻልም። ይህን ክፍል አንብብና አስረዳን። ማግባት የምትችልበት መንገድ አለ። አንብብና አስረዳን። እሺ አንብብና አስረዳን። ጥብቆቹም ይኸውልህ ከምዕመናት ጥብቆቹም ከእነዚያ ከእናንተ በፊት መጽሐፍን ከተሰጡት ሴቶች ጥብቆቹም ዘማዊያዎችና ዝሙተኞች የሚስጥር ወዳጅ ያዦች ሳትሆኑ ጥብቆች ሆናችሁ ነው የሚለው። ጥብቆች ሆናችሁ መህሮቻቸውን በሰጣችኋቸው ጊዜ ልታገቧቸው የተፈቀዱ ናቸው። ይህ ማለት ምንድን ነው? ይህ ማለት ከላይ አስጀምረው። ሜቢ ሙሉን ይኸው ሙሉን አስጀምረው። ዛሬ መልካሞቹ ሁሉ ለእናንተ የተፈቀዱ እነዚያ መጽሐፉን የተሰጡት ሰዎች ምግብ ለእናንተ የተፈቀደ ነው። ምግባቸውም የክርስቲያኖችና አይሁዶች የተፈቀደ ነው። ዩሱፍ ወጣ። ይሄ ማለት ብለህ ወጣ። አዋጣም። ኦኬ ጀሚላ እንኳን ደህና መጣሽ። እንኳን ደህና ቆየ። ሰላም ናችሁ? ሁሉ ሰላም። እንዴት ነው? ጥያቄ ነበረኝ። አንተ ቆይ መጀመሪያ ሙስሊም ነበርክ ወይስ ሲጀመር ክርስቲያን ነበርክ? እኔ ስታየው እንዴት ነው? ምን እመስላለሁ? እንጃ። ለዚህ ነው የምጠይቅህ። የችኛዋን በፊት እንመልሳትና እሷን በይደር ትቆየን። ሜቢ ታውቂያለሽ። መንገድ ላይ ነበረ። በቀጥተኛው መንገድ ላይ ነበርኩ በላቸው። አልሳትንም አልተሳሳትንም ትላለህ። ኤኒዌይስ አሁን ምንድነው የተምታታ ሆነ እኮ። ለማምለጥ ብለው እርስ በርሳቸው ወደ መምታታት ውስጥ ገባ። የቅድሙ አሁን አባሾችን ተሳድበ ወጣ። አክቹዋሊ እኔ አባሾች ባይዘ ይመቹኛል። እንሰማው ነገሮችን ሜታፎሪክ ለማድረግ ይሞክራሉ። በዛው መጠን ግን መረጃዎች ይሸመጥጣሉ። ከባድ ናቸው፣ ግን እውቀት ከባድ ናቸው በዛው መጠን እውቀት ላይ እና ትንሽ ግን መረጃ ላይ ያናድዱኛል። ማለት ግልጽ ያለውን ነገር ሽምጥጥ ያደርጉታል። እዛ ነገራቸው ላይ ያበሳጨኛል። ግን አትሊስት በአቅል ነው መመራት ያለብን ብለው ስለሚያምኑ የተወሰነ ነገሮችን እንትን ለማለት ይሞክራሉ። ኤኒዌይስ ኦስማን ይሰማል? ኦስማን ባዬ አብዱ እንኳን ደህና መጣ። እንኳን ደህና ቆየኸኝ። መልካም። ዛሬ ከጋብቻ ጋር የተያያዘ እየተነጋገር ነበረ። ሸሪያውንም ከፈተል። ሰንስ ኦፍ ዘ ትራቭለር ትልቁ የሻፊ መዛብ እንትን ነው። ሸሪያው ወዱ ከዚህ ነው እንትን የሚያደርጉት። ኤኒዌይስ እንደ እስልምና አስተምሮ ሴት ሙስሊም ሴት ክርስቲያን ወንድ ማግባት ትችላለች? እስኪ ቀጥታ ወደ ጥያቄ ከመሄዴ በፊት ጊዜ ካለ ትንሽ ነገር ልበል ከፈቀድክልኝ። በጥያቄው ላይ አትጀምርም? ጥያቄው ላይ እንትን በልና ለመንደርደሪያ ያክል ቶፒኩ ላይ ቀጥል። ሌላ ነገር እንትን ከሆነ ሜይ ቢ ሌላ እንትን ውስጥ ስለሚገጥም ቶፒኩን ሽፍት ላይ ያደርገው ስለሚችል ወደ ቶፒኩ
ትንሽ ድምፅን ከፍ አድርገው ድምፅ እያሉ ነው። ይገባኛል። ሰው ተኝቶ ስለሆነ ሰው እንዳረብሽ ብዬ ነው። ምናልባት ከፈቀድክልኝ ያው ዞሮ ዞሮ ስለ ሃይማኖት ለመማማር ስለሆነ ብትፈቅድልኝ ደስ ይለኛል እኮ። ቀጥል፣ ቶፒኩ ላይ አብራራ አልኩህ እኮ። እሺ ቴንኪው። ምንድነው ለማለት የፈለኩት ነገር እዚህ ጋር ስለ እምነት ነው ትምህርቱ። ያው እንግዲህ እምነት ዞሮ ዞሮ አንድ እንደሆነች ነው ሁላችንም የምናምነው። አንተም የኔ ነው ትክክሉ ትላለህ፣ እኔም የኔ ነው ትክክሉ እላለሁኝ። እና አንተም ዓላማ ምንድነው? የእምነት ሰው ነህ፣ ወደ ቀጥተኛው እምነት እየጠራህ ነው፣ ወደ አንተ እምነት ማለት ነው አይደል? እንደዛ ነው አይደል? ስለዚህ ይሄ ያነሳው ቶፒክ ሜቢ ለአንተም ቢሆን ከዚህም ስር ላሉት ሙስሊም የእስልምና እምነት ተከታይ ላልሆኑ ከሁለት ሳይድ ብናየው ትምህርት የሚሰጥ ይመስለኛል። ምን ልል ፈልጌ ነው፣ አሁን አንተ ትክክለኛ ነው ብለህ ወደ እምነትህ እየተጣራህ ስለሆነ ያንተ መጽሐፍ ላይ እንኳን ባይኖር ይሄ ነገር አንተ እንዳንድ የእምነት ሰው ወደ እምነትህ የምትጣራበት ወደ ትክክለኛው መንገድ የምትጣራበት መንገድ ይሆናል ማለት ነው። ከምን አንጻር ብትለኝ እስልምና ይሄንን ትምህርት ሲያስተምር አንድ ወንድ ሴቷ ሳትሆን ወንዱ ቢያገባ የተሻለ ነው ሲል ያቺ ሴት በዛ ሰውዬ መንገድ ገብታ ስለ እምነቱ አይታ ተምራ በዛ እምነት ተማርካ ወደዛ እንድትሳብ ነው። እና ከክርስትና አንጻር ብናየው ትምህርት ልትወስዱበት የሚገባው ነገር ትክክል ነው ብለህ እምነትህን ካመንክበት ከሴቷ ይልቅ ወንዱ ከእስልምና ምናልባት ከእስልምና ወደ አንተ ወደ ቀጥተኛው መንገድ እንድትመጣ ወንዱ ሴቷን ሙስሊማ ቢያገባት የተሻለ ነው ብለህ ልታስተምርበትና ከዚህ ልትኮርጀው የምትችለው ነው ይሄ ነገር ማለት ነው። ለምን ወደ ቀጥተኛው መንገድ እንድትመጣ ሲትባል ማለት ነው። አንዲት ሙስሊም የሆነች ሴት ወደ አንተ እምነት ወደ ትክክለኛው መንገድ እንድትመጣ ልታስተምርበት የምትገባው መንገድ ነው ማለት ነው። ከዛ አንጻር ራሱ ልታየው የምትችለው ነው ማለት ነው። እስልምና ያንን ያደረገበት የራሱ ምክንያት አለው ማለት ነው። ሌላው ነገር እዚህ ላይ የማከለልህ ነገር ምንድነው? ብዙ እንዲህ እኔ እውቀት ባለቤቱኛ አብዱ የእምነት አስተማሪ አይደለሁም፣ ግን አንድ ነገር የማከለልህ ነገር እመጣለሁ፣ ወደ ቶፒክ እመጣለሁ ነገር ከነኮ ኦልሞስት መለስክልን እኮ። ምክንያቱም ክርስቲያኖች ራሱ የምትማሩት የሚገባ ነው which means ወንዱ ሙስሊም ክርስቲያን ወይም አይሁድ ሴትን ሲያገባ ወደ እምነቱ ስቦ ስለሚያመጣት ከዛ አንጻር ነው አይደል ያልከን? አይዋ ሴቷስ ብትሆን ክርስቲያን ብታገባ ይቻላል፣ ግን እንዴት መሰለህ? እስቲ አንድ ጥቅስ ሳይስ ቁርአን ላይ እንደዛ ሴቷ የተፈቀደላት ለሴቷ አይቻልም በመሰረቱ። ምን አልከኝ? የት ቦታ ነው ለሴቷ ይቻላል ተብሎ የተፈቀደላት? ምን ልልህ ፈልጌ ነው መሰለህ? አሁን ከሱ በላይ አናውቅም። እንዴት እንደፈጠረን እሱ ነው አይደል የሚያውቀው። የቱ ጋር ጠንካራ ጎናችን የቱ ጋር እንደሆነ፣ ደካማ ጎናችን የቱ ጋር እንደሆነ እሱ ያውቃል አይደል? አብዱ አሁን ይሄንን እኛ እንዴት እንደምንረዳ ታውቃለህ? አሁን አንተ ቀለል አድርገህ እንደዚህ እንደምትረዳው አለም፣ እኛ ደግሞ የምንረዳው ከምን አንጻር ነው የወረደው ብለን እያንዳንዷን ስናጤናት፣ ምክንያቱም መሐመድ አራት ሴቶች ምን ድረስ ከፈቀደልህ ሙስሊም የሆኑትን ብቻ ግብጡ አንድ ወንድ ሙስሊሞች አራት ሴቶች ተውና ሁለት እናገባለን ቢሉ ሴቶቹ አይበቋቸውም። ነሰሰርሊ ምን ማድረግ አለባቸው? ከአይሁድና ከክርስቲያኖችም ጭማሪ ማግባት ነበረባቸው። ያንን የወንዶቹን ጊዜያዊ ስሜታቸውን ያንን ለማሟላት የግዴታ ምን ማድረግ አለበት? ወንዱ የክርስቲያንና የአይሁድ ሴቶችን ማግባት አለበት። የራሱ ሴቶች ደግሞ አይሁዶችና ክርስቲያኖች ጋር መሄድ የለባቸውም። ከሄዱበትማ እንኳን አራት ሊያገባ አንድ ላይ ያገባ ነው።
ስለዚህ የራሱን ማገድ ከዛ ያሉትን ደግሞ ሄዶ ማምጣት። ስለዚህ አንድ ወንድ 4 ሴት ቢያገባ በአመቱ መጨረሻ ላይ አትሊስት አንድ ወንድ 4 ሴት ሲያገባ ምን አለው ማለት ነው? አትሊስት 4 ልጆች አሉት። 4 ልጆች አንድ ወንድ በአመቱ መጨረሻ ላይ 4 ልጆች ይኖሩታል። ወጣ 4 ልጆች አሉት ማለት ደግሞ በቀላሉ እስልምናን የሚያስፋፋበትም መንገድ ነው የተጠቀመው። ታክቲክ ነው ይሄ፣ ስልታዊ ነው። ስልታዊ የሆነ ሲስተማቲክ በሆነ ሁኔታ እሷን ከዛ በኋላ ያመጣታል። ቀደም እንዳልኳችሁ ሱራ 4:20 ላይ በሚስት ቦታ ሚስትን መቀየር ትችላለህ የሚል ፍቃድ ተሰጥቶታል። ከጊዜ በኋላ ቀይረሻለሁ ቢላት አርፋ ትቀመጣለች። ልጆቹም ወደ እሱ ነው የሚሳቡት። እምቢ ካለ ዱላ አለላት። ሱራ 4:34 ላይ መምታት ይችላል። ባሪያዎችን ደግሞ መደረብ ይችላል። ሱራ 23:6 ሱራ 7:30 ላይ 4 አግብቶ እንኳን ቁጥር ስፍር የሌላቸው ባሪያዎችን ወሲብ ማድረግ ይችላል። ወሲብ በሚያደርጋቸው ሰዓት፣ በሚወልዱ ሰዓት በቀላሉ የህዝብ መጠኑን መጨመር ይችላል። እነኝን ለማድረግ ደግሞ ነሰሰርሊ ምን ማድረግ አለበት? የሌሎችን ማግባት አለበት። የሌሎችን እምነት ማግባትና እንደዛ መጠቀም ስላለበት ነው። ምንም የተአምራዊ ከዚህ ምንም የምንማረው የለም። የምንማረው ሳይሆን ኤፉ ነው ካካ ነው ብለን ምንቶ ነው እንደው ይሄ ምንቶ ነው ጥሩ ያለው ጀሚላ ምንቲና ለዚህ ላይ አዎ የሰማሁ ነው። ኦራይት ይሄ በብዙ መጠን ሲስተማቲክ የሆኑ ባይዘይ ከቁርአኑ ጋርም ቅድም እንዳሳየዋችሁ የሚጋጭ ነው። መልሶ ከቁርአኑ ክፍል ጋር ይጋጫል። በፍጹም ቁርአን ከቁርአን ጋር አይጋጭም። አባቴ ንግግርህን አስተካክል። ራስ እኮ ነው ያመንከው። ክርስቲያኖች ሙሽሪክ ናቸው፣ ካፊር ናቸው፣ ኢአማኝ ናቸው አልከኝ። ኢአማኝን ደግሞ ማግባት እንደማይቻል ቁርአን ይናገራል። ሲጀመር ቁርአን ከቁርአን ጋር ተጋጨ ማለት ተአምር ነው። በቃ ሰማይ ምድር ወረደ፣ ምድር ሰማይ ወጣ ማለት ነው። ተው እንጂ ምድር ሰማይ ወጣ። ሰማይ ምድር ሱራ 2:221 ሱራ 2:221 ክፈትልኝ። ቅራው እስቲ በለው ክፈትልኝ አለ ክርስቲያን ታነበዋለህ። ኦራይት አንብበው ይህንን ክፍል። ምን ይላል? ልብ በሉ። በአላህ አጋሪ የሆኑ ሴቶች እስከሚያምኑ ድረስ አታግቧቸው። ምን አትበሏቸው? አትአግቧቸው። አጋሪ የሆኑትን ማግባት ይቻላል ወንድማችን? አንተ እኮ ያልገባህ ነገር ስላለ ነው። አጋሪ የሆኑትን ማግባት ይቻላል አይቻልም? ቅድም እኮ ላብራራለህ የፈለግኩ የነበረው እኮ ይህንን ነው። ክርስቲያኖች አጋሪ ናቸው አይደሉም? እሺ ስትጠይቀኝ ቅድም እኮ መጀመሪያ ብዬሃለሁ። ይህም ማብራሪያ የሚያስፈልግበት ቦታ ነው ይህ ነገር ያለው ቅድም መጀመሪያው ማለት ነው። ለምን መሰለህ? ሙሽሪኮች ወይም ደግሞ ክርስቲያኖችም አይሁዳውያንም ሙሽሪክም ይሁኑ አይሁኑ እምነታቸው እሱ እስከሆነ ድረስ ማግባት ይፈቀዳል። ይሄ በቃ ከሌላው ጋር የማታገናኘው ህግ ነው። እነዚህ ደግሞ ቅድምም የቀራኸው አሁንም እየቀራህ ወይም አሁን ለማንበብ የሞከርከው ክርስቲያን ሳይሆኑ ወይም አይሁዳውያን ሳይሆኑ ወደ እነዚህ እምነቶች ሳይጠጉ ከሃዲ የሆኑ ወይም ሙሽሪኮች ወይም በፈጣሪ የሚያጋሩ ሰዎችን ህግ ነው እያወራ ያለ። የነዛ ይለያል። የነዚህና የነዛ ሰማይና ምድር ነው፣ የተለያየ ህግ ነው። አሁን እዚህ ጋር ክርስቲያኖች አጋሪ አይደሉ ወይ? እንደ እስልምና አስተምረው ክርስቲያኖች አጋሪ አይደሉም ማለት ነው። ቢሆኑም ትዳር ላይ ተፈቅደዋል። ሆኑም አልሆኑም ቁርአን ደግሞ አጋሪዎችን አልፈቀደም።
ቁርአን ላይ ደግሞ አጋሪዎችን አታግባ ነው የሚለው። ምን አለ መሰለህ ይሄኛው መልሶ ደግሞ ይከለክለዋል። ስለዚህ ግጭት ነው አይደለም፣ በፍጹም ግጭት አይደለም። ይሄኛው ክርስቲያኖችን አይመለከትም ወይም አይሁዳውያንን አይመለከትም። ይሄኛው ህግ ክርስቲያን አጋሪ ናቸው አይደሉም? እሺ ቀጥታ መልስልኝ። ክርስቲያን አጋሪ ናቸው አይደሉም? በቃ አንድ ጥቅስ ብቻ ስጠኝ። ከፍል አድርገህ ምን አለ መሰለህ ክርስቲያኖች ከፍል አድርገህና ቆይ አዳም የክርስቲያኖች አጋሪነትና የሙሽሪኮች አጋሪነት ይለያያል የሚል ጥቅስ አንድ ስጠኝ። አንድ ብቻ። ይለያያል አይደለም? ታተለያየ ለምን የምታወራው? ክርስቲያኖችም አጋሪ ነው የሚባሉት። ቆይ ክርስቲያኖችም አጋሪ ነው የሚባሉት፣ እነኛም አጋሪ ነው የሚባሉት። አጋሪ ነው። ቁርአኑ በግልጽ ደግሞ ምን ይላል? ክርስቲያኖችን አግቡ ይላል። መልሶ ደግሞ ክርስቲያኖችን አጋሪ ይላል። መልሶ ደግሞ አጋሪዎችን ሚስት አታድርጉ የነሱን ልጆች ይላል። ግጭት ነው። በፍጹም ግጭት አይደለም። ካልሆነ ምንድነው እሱ? አንተ ነህ ክርስቲያኖች አጋሪ አይደሉም የሚል ጥቅስ ስጠኝ። እኔ ክርስቲያኖች አጋሪ ናቸው የሚለውን አሳያለሁ። አንድ አይደለም ከ10 በላይ ጥቅስ አሳያለሁ። ክርስቲያኖች አጋሪ ናቸው የሚል እኔ እኮ ልትሰማኝ አልቻልክም። የክርስቲያኖችና የአይሁዳውያን ህግ ጥቅስ አንጣ። ለምን አትሰማኝም? ፈጣሪው እኮ ጥቅስ አንጣ። እኔ ተረት አልሰማማ ወንድሜ፣ ተረት አልሰማም። ጥቅስ አንጣ፣ መረጃ አንጣ። የኔንም ተረት አትስማ፣ እኔም ያንተን ተረት አልሰማም። ክርስቲያኖች አጋሪ እንደሚባሉ እኔ ከ10 በላይ ጥቅስ እሰጥሃለሁ ከቁርአን ላይ። መልሶ ደግሞ የአጋሪዎችን ልጆች አታግቡ ይላል። መልሶ ደግሞ የክርስቲያኖችን ልጆች አግቡ ይላል። ጥቅስ አምጣና ክርስቲያኖች አጋሪ አይባሉም የሚል አሳየን። ልትሰማኝ እኮ አልቻልክም። ጥቅስ አምጣ፣ መረጃ አንጣ። ልትሰማኝ አልቻልክም። መረጃ ክፈት፣ መረጃ ጥቀስ። ተረተረ ለምሰማል መረጃ የሚሆነው እኮ መረጃው ራሱ ማለት ነው። ክርስቲያኖችን አግቡ የሚለው ራሱ መረጃ ነው። እሱማ ግጭት ነው። የቁርአን ግጭት እኮ ነው ያመጣው ነው። እሱ የቁርአን ግጭት ያመጣው ነው። ባይ ዲፎልት ምን አሳየው መሰለ? ቆይ አንዴ አድምጥ። ምን አሳየው መሰለ? ክርስቲያኖችን አግቡ ካለ በኋላ መልሶ ደግሞ አጋሪዎችን አታግቡ አለ። መልሶ ደግሞ ክርስቲያኖችን ራሳቸውን ደግሞ አጋሪ ናቸው ይላል። አጋሪዎችን አታግቡ አለ። ልብ በሉ፣ አጋሪዎችን አታግቡ አለ። ልብ በል እኮ አንተ እኮ መረጃውን እኮ እያልከው ነው። ቆይ ያለ መረጃ ስታመጣ ብቻ ነው ከኔ ጋር የምታወራው። አዳምጥ። ተረት ከኔ ጋር ይሰራል። ክርስቲያኖችን አታግቡ አጋሪዎችን አታግቡ ይላል። አጋሪዎችን አታግቡ ካለ በኋላ መልሶ ደግሞ ክርስቲያኖችን አግቡ አለ። ክርስቲያኖች አጋሪ ከአጋሪዎች ጋር እንደሚመሳሰሉ ደግሞ ልስጥ። ሱራ 9:30 ክፈትልኝ። መረጃ አስከፍት፣ ይከፈትልሃል። ተረት ግን አንሰማም እዚህ ጋር። ኦኬ፣ አንደኛ ካዲ ይባላሉ ክርስቲያኖች። ልብ በሉ፣ ከላይ ጀምራ አርገው፣ እንደውም ከ29 ጀምራ አርገው። ካዲንም ይባላሉ፣ ሙሽሪክም ናቸው፣ ካዲም ናቸው፣ አጋሪም ናቸው። ሰው ሁሉንም እነኝም በሙሉ ደግሞ አታግቡ ብሏል። መልሶ ደግሞ እነኝኑ አግቡ ይላል። አንደኛ ግጭት ነው። ሁለተኛ ደግሞ ምንድን ነው እሱ? ታክቲኩ ነው። ቅድም ያልኳችሁ ሴቷን ወደ እስልምና በኃይልም ሆነ በምንም ለማምጣት ታስቦ የተሰራ ስለሆነ ነው። እነዚያም መጽሐፉን ከተሰጡ ሰዎች እነዚያ አላህና በመጨረሻው ቀን የማያምኑትን አላህና መልእክተኛው እርም ያደረጉትን እርም የማያደርጉትን ልብ በል። አላህና መልእክተኛው እርም ያደረገውን እርም የማያደርጉትን አናምንም በሱ። አሁን እኛ እርም አናደርግም እሱን። ኦኬ፣ እርም የማያደርጉትን ምን ይላል? እውነተኛውንም ሃይማኖት የማይቀበሉትን እነርሱ የተዋረዱ ሆነው ግብርን በእጆቻችሁ እስከሚሰጡት ድረስ ተዋጓቸው። ጂዚያ ማለት ነው። ትመጣና የሆነ ቦታ መጥተህ ትወረኛለህ። ከዛ በኋላ እኔን የተዋረድኩ ሆኜ በእጄ ብር እንድሰጥ ታደርገኛለህ፣ እንዳገለኝ ማለት ነው። ኦኬ፣ አይሁድ ኡዘይር ያላህ ልጅ ነች ነው አለች። ክርስቲያኖችም አልመሲህ ኢሳ ያላህ ልጅ ነው አሉ። ይህ በአፎቻቸው የሚናገሩ ቃላቸውን እነዚያን ልብ በል፣ እነዚያን ከነሱ በፊት የካዱትን ሰዎች ቃል ያመሳስላሉ። ምን ካሉት ጋር? ከካዱት ሰዎች ጋር፣ አስቀድሞ ከካዱት ጋር ከነሱ ጋር ምንድናቸው እያለ ነው? ቃላቸው ተመሳሳይ ነው እያለህ ነው። ስለዚህ ክርስቲያኖች ምን ይባላሉ? ካዲ ይባላሉ። እንደ ቁርአን ማለት ነው። ምን ይላል መልሶ? ከዛ ክርስቲያኖችን አላህ ያጥፋቸው። ማንን ነው ይህን ያለው? አይሁድና ክርስቲያኖችን አላህ
ሚስትህን በየቀኑ አሁን ክርስቲያኑን አግብተሃት ምን ትላለህ? ይህንን ስታነብ ክርስቲያኖች አላህ ያጥፋችሁ ትላታለህ። አቅፋት እየተኛ አላህ ያጥፋሽ ትላታለህ። አሪዩ ሲሪየስ? ከፍ አድርገው። ከነርሱ በቀር ሌላ አምላክ የሌለውን አንድን አምላክ ሊገዙ እንጂ ያልታዘዙ ሲሆኑ ሊቃውንቶቻቸውንና መነኩሴያቸውን የመርየምን ልጅ አልመሲንም ካላ ሌላ ማልክት አድርገው ያዙ። ከሚያጋሩት አጋራ አይባሉም አልከኛል። ከሚያጋሩት ሁሉ የጠራ ነው። ስለማን እያወራ ነው? ስለ ክርስቲያኖችና አይሁዶች እያወራ ነው። ከሚያጋሩት ሁሉ የጠራ ነው። ሱራ 5:51 እንክፈትልኝ። ስፔሲፊክ ስለ ክርስቲያኖች እያወራ ነው። አቅፋት ምተኛውን አላህ ያጥፋሽ እያልካት ሚስት መሆን ትችላለች ትለኛለህ። እናንተ ያመናችሁ ሆይ አይሁዶችና ክርስቲያኖችን ረዳት አድርጋችሁ አትያዙ። ማንን? ክርስቲያኖችና አይሁዶችን ረዳት አድርጋችሁ አትያዙ። መልሰ ደግሞ ምን ትለኛለህ? ክርስቲያኖችን ማግባት ይቻላል ትለኛለህ። ካገባሃት ረዳት አትሆንም እንዴ? ጠላት ነች። ረዳት አድርጋ አትያዛት ይላል ሱራ 5:17 አግብቶሽ ረዳቱ አይደለሽም። አግብቶሽ ጠላቱ ነሽ። አግብቶሽ ምንሽ ነሽ? አላህ ያጥፋሽ እያለ ይረግምሻል። በቀን 7 ምናምን ማለት ነው። እነዚህ አላህና ከእርሱ የመርየም ልጅ አልመሲህ ነው ያሉ በእርግጥ ካዱ። ካዲ አይባሉም አልከኛ። በእርግጥ ካዱ 18 አድርገው ከፈረው የመርየም አልመሲህ ልጅ ምናምን እያለ ይቀጥላል። እነማንን ነው የሚያወራው? አይሁዶችና ክርስቲያኖች። ስፔሲፊክ አድርጎ ካዲ እያለ የሚጠራቸው ማንን ነው? ክርስቲያንና አይሁዶችን ነው። የመጽሐፉ ሰዎች ክርስቲያኖች፣ አይሁዶችን። ሱራ 3:28 ሱራ 5:73 72 71 ሱራ 98 ቁጥር 6 ተፍሲሮቹን መመልከት ይቻላል። ካዲ ናቸው። ኑ በብርሃኑ ተመላለሱ ተመላለሱ ኑ በብርሃኑ